ኮሜዲያን ቢንያምን ወደ መድረክ እንጋብዘው። እንኳን ደህና መጣህ ነው እንኳን ደህና መጣሽ ነው የምትለኝ? እንኳን ወደ መዲናችን በደህና መጣችሁ። እኛ ደግሞ እንኳን ወደ ኢትዮጵያን አይዶል መድረክ በደህና መጣህ። መድረኩ ክፍት ነው፣ ፈረሱም ያው ሜዳውም ያው። እሺ አመሰግናለሁ። እንግዲህ የሰላምን ባንዲራ ሰንቀው በህብረት ያነገቡ በብሩህ ተስፋ ዓለም ራዕይ የታጀቡ የአንድነት ተምሳሌት ውርስ ልምድ የመተሳሰብና የመፈቃቀር ጥምር ክንድ የውበት ጥርቅም የህብረ ቀለሞች ባለቤት የመልካም ምድሮች የባህል ቅርስ እምብርት የቱሪስት መናሪያ መስህብ ሰገነት ደቡብ ህብር ክብር ፍቅር የሚዘመርባት የተስፋዋ ምድር የውበት ሰገነት የህዝቧ ጸጥታ ሰላም መረጋጋት ለኢንቨስትመንት ምቹ ሆነች የደቡብ እምብርት ሐዋሳ። ክቡራትና ክቡራን ታዳሚዎች እንኳን በደህና መጣችሁ እላለሁ በድጋሚ። እኔ እንግዲህ ወደዚህ መድረክ ተጋብዤ መጥቻለሁ። እኔ ብዙ አንዳንድ የህይወት ተሞክሮች አሉኝ። ቅድም 3-4 ወንዶች ከተለያዩ ትምህርት ቤት መጥተው አንድ ትርኢት አቀርበው ነበር። እኔ በዚህ ኬዝ በእነሱ ኬዝ የገጠመኝ ነገር አለ። የክፍለ ሀገር ልጅ ነኝ። አዲስ አበባ ሄጄ ነበር በቅርብና እዛ የገጠመኝን በቅድሚያ ላውጋችሁ። ስሜ ማካርቲ ነው። ብዙ ሰው ያቀኛል። ባይኔ መጠቃቀስ መልከፍ ይቀናኛል። እኔም ላናግራት አፌና ሾልኩና ሰው ሰላማቲም አልኳት በድርቅና ዝም ብላኝ አለፈች። በአድራጎቴ ሁሉ እየተገረመች እሷም መለስ አርጋ በጨዋ መሏ ምንድነው የምትለው? ዞር በል ከመንገዴ የምን ድርቅና ነው ታቀኛለህ እንዴ አለች። እንዳቅሽማ ነው ቆሜ ማናግርሽ። ከየት የመጣሽ የት ሰፈር ልጅ ነሽ? በርግጥ አላቅሽም፣ ስምሽን ንገሪኝ። አልነግርም ብለሽ ደግሞ እንዳትፎግሪኝ አልኳት። እሱ መልካም ምንድነው የምትለው? ስሜን ካልነገርኩ አልሄድም ማለት ነው አለች። መሄድ ትሄጃለሽ፣ የውለቅሻለሁ፣ ግን እንዳይደብርሽ ልሸኝሽ ብዬ ነው አልኳት። ሸኝም አልፈልግም፣ ብቻዬን ሄዳለሁ፣ መልካም በማሰብህ አመሰግናለሁ አለች። ምስጋናሽን ብቻ አልቀበልሽም፣ ስልክሽንም ስጭኝ፣ ያለዚያ አለቅሽም አልኩ። ለስልኩ ነው እንዴ ያሳሰበ ትልቅ ነገር አድርጎ እንዴ ያስጨነቀ? ይኸውልህ እንካ አርብ ደውልልኝ፣ ግን ስትደውልልኝ እንድትጠነቀቅ ሚስጥራችን አንድም ሰው እንዳያቅ ብላ ስልኳን ሰጠችኝ። ያው ብዙ ጊዜ ስጠብስ ይሳካልኛል። ያው ምጣድ ጋር ብዙ ጊዜ ስለማሉ ልያራል እንጂ ያው ስጠብስ ይሳካልኛል። እና አርብ ዕለት ጠብቄ ወዲያው ስልክ ዲጂቴን መታውና ሄሎ ስል ሄሎ አማኑኤል ሆስፒታል ነው ምን ፈልገው ነው አሉኝ። ልጅቷ ልክ ናት፣ አልተሳሳተችም። ሰው ከመሬት ተነስቶ ካስቸገረ ከብድ አይሻልም፣ ከብድ ካልተሻለ ራሱን ያመዋል። አማኑኤል ቤድ ትንሽ ይሻለዋል ብላ የአማኑኤል ስልክ ቁጥር ሰታኝ ሄደች። እንግዲህ ከኔ ገጠመኝ እንደምትማሩ ባለሙሉ ተስፋ ነኝ። እንግዲህ እኔ አንዳንዴ የሆነና አንዳንዴ አለማወቅ ማወቅን ተንተርሶ ማወቅ ባለማወቅ ተንፍሶ አለማወቅ እንደማወቅ ቢታወቅም ማወቅ ባለማወቅ ቢታነቅም አለማወቅ አለማወቁን አለማወቁ ማወቅን ንቆ ማወቁን ማወቁ እዚህ ላይ ነው አለማወቁ የሚባል ነገር አለ። እኔ ካለማወቅ የተከሰተ አንድ ነገር ላውጋችሁና ከዛ መድረኩን ለቄ ወርዳለሁ። ጓደኛዬ ነው፣ በጣም ወደው ጓደኛዬ ነውና ብዙ ጊዜ ካለማወቅ የሚዋሹ ውሸቶች በጣም አዳጋች ናቸው፣ መጨረሻቸው በጣም አስቸጋሪ ነውና ጓደኛዬ የሆነ ሰብሰብ ብለው ልጆች የሚውሉበት አካባቢ ያው ተነሱ ጋር ተሰብስቦ መዋል አዘውትሯልና ፓይሌት አብራሪ ነኝ ነው የሚላቸው ሁሌ። እና ይገርማችኋል ፓይሌት ነው ማበረውና ፓይሌት አሽከርካሪ ነኝ ይላል ሁሌ። እና ለሚዋሸው ሰውዬ እንዴት ነው የሚዋሸው? ይገርማችኋል ዛሬ ተነሳንና ያው ፕሌኗን አስነስተን እየሄድን ልክ ዲላ ላይ ስንደርስ ለምን እዛ በርጫ ምናምን ስላለ እዛ ገዝተን ለምን አንሄድም ብሎ አረፉ። እና እዛ ገዝተን ተነስተን እየሄድን ሃይላንድ ያልቅብንና አገረ ማርያም ስንደርስ አርፈን ሃይላንድ ገዝተን ኬንያ ደርሰን መጣን ነው የሚለው ሁሌ ፓይሌት አብራሪው ሲናገር ማለት። አንድ ቀን እሱ የሚውልበት ቤት ውስጥ ቁጭ ብሎ ያለ ትክክለኛ ሌላ ፓይሌት አብራሪ አጠገቡ መጥቶ ቁጭ ብሏልና ያው በፊት ይዋሽ የነበረው ነገር ይቀጥላል። ይገርማል ዛሬ ያው እየሄድን ያው ልክ ዲላ ስንደርስ ያ ደንበኛችን ጋር ደረስንና ለምን ከደንበኛችን አንገዛም ተባብለን እዛ ለናርፍ ሲል አጠገቡ ያለው አብራሪ ሄሎ ወንድም ይቅርታ አሁን የጠራው ሀገር ኢንተርናሽናል ማረፊያ ስለሌለ አየር አያርፍም አለው። ተናደደና ልጁን ገልመጥ አርጎት ያው በቃ ምንም ማድረግ አልቻልንም ማረፊያ ስለሌለ ተነሳንና እዛ አገረ ማርያም ስንደርስ ከሃይላንዱ ጋር እንገዛለን ተባብለን በቃ አገረ ማርያም ልንገዛ ከነ ሃይላንዱ ልናርፍ ሲል ወንድም አሁንም የጠራው ሀገር ተሳስታል ኢንተርናሽናል አየር ማረፊያ የለም አለው። በጣም በግልምጫ ልጁን ካየ በኋላ ያው በቃ ምንም ማድረግ አልቻልንም ማረፊያ ስለሌለ ተነሳንና ሲል ሲዋሽ የነበረው ምን እንዳለው ታውቃላችሁ?
ዛሬ ትከሰከሳለህ እንጂ የትም አታርፋትም ብሎ ትርፋል። አመሰግናለሁ። መልካም መዝናኛ። ቢኒያምን እጅግ አድርገን እናመሰግናለን።